የማነው ስሟ ከላይ ያለችው እህታችን የፍቅር ከእስልምና ነው በቅርብ የመጣችውና ጥያቄ ካለሽ ቀጥይ እህታችን እንኳን አደረሰሽ። እንኳን አደረሰን ሰላም ብያለሁ። ትሰሚያለሽ? እንዴት ነሽ? እንኳን አደረሰሽ። እንኳን አብሮ አደረሰን ሰላም ብያለሁ ሁላችሁም። እግዚአብሔር ይመስገን። እሺ እኔ እንኳን ማለት ለየት ያለ ጥያቄ ሳይሆን ፋሲካ ማለት ምን ማለት ነው እሱን እንድትነግሪኝ ፈልጌ ነው። ጠቅላላውን ፋሲካ ማለት ኦኬ እሺ። እፎይ ወይም እፎይ አለ ኮዝ ነው ማማዬ። ኦኬ እሺ ዮባ ቀጥል። ኧረ ቀጥይ እዛው የቤቱ ባለቤት አብርሃም ምናምን ቀጥሉ። እሺ ፋሲካ በዓል ፋሲካ ምንድነው የሚል ነው ወይስ ትርጉሙ ምንድነው የሚል ነው? አልገባኝም ጥያቄሽ። ፋሲካ በዓሉ ምንን አስመልክቶ ነው ወይስ ትርጉሙ ምንድነው? ትርጉሙ ምንድነው? ሰማሻላ? ኦኬ ይሰማል ድምጼ? አዎ ትሰማለች። ፋሲካ የሚለው ትርጉሙ ምንድነው ነው ማማዬ? ትርጉሙ ምንድነው? አንዴ ድምጽ የኔ ስታክ እያደረገብኝ ነው። እሺ የኔ ድምጽ ከተሰማችሁ አላውቅም። እሺ እህታችን ፋሲካ ማለት ምንድነው? የቂጣ በዓል ወይም ደግሞ በብሉይ ኪዳን እስራኤላውያን ፋሲካ የሚለውን በዓል የሚያከብሩት ምሳሌ አድርገው ከግብጽ ባርነት ነፃ ወጥተው ወደ ርስት ሀገራቸው የተመለሱበት ዕለት ስለሆነ ድምጽ ከስሬ ስላለ ነው ሚዩት እያደረኩ ያለሁት። ፋሲካ ማለት የቂጣ በዓል ማለት ሲሆን እስራኤላውያን ይህንን በዓል ያከብሩታል። በዓሉ አሁን እኛ ከምናከብረው ጋር ግን አንድ አይደለም። ለምንድን ነው የሚያከብሩት ፋሲካ የሚለውን ስንል እስራኤላውያን በግብጽ ባርነት በነበሩበት ሰዓት ወደ ርስት ሀገራቸው የተመለሱት በዚህ ቀን ስለሆነ ይህንን በዓል ፋሲካ ብለው የቂጣ በዓል ብለው ያከብሩታል። እኛ ደግሞ ልክ እስራኤላውያን ከጨለማ ወይም ደግሞ ከባርነት ነፃ ወጥተው ወደ ርስት ሀገራቸው ወደ ከነዓን የተመለሱበት ዕለት ስለሆነ ፋሲካን ይህንን በተመለከተ ሲያከብሩት እኛ ደግሞ በዲያብሎስ እስራት ውስጥ በባርነት እስራት ውስጥ የነበርን ሰዎች በክርስቶስ ኢየሱስ ሞትና ትንሣኤ ብርሃንን ስላየን በጨለማ ውስጥ እንጓዝ የነበርነው ብርሃንን ስላየን ፋሲካ ብለን በዓሉን እናከብረዋለን ማለት ነው። የቂጣ በዓል ማለት ነው ባጭሩ። አመሰግናለሁ። እሌኒ ንግስት ያገኘችው መስቀል ጌታችን የተሰቀለበት ነው ወይስ? ንግስት እሌኒ ያገኘችው መስቀል ጌታችን የተሰቀለበት ነው ወይስ መስቀል ነው? ድምጽሽ አይሰማም። ለኔ ብቻ ነው የማይሰማው ወይስ ለእናንተም ነው? ግን የፍቅር ልክ ነው። ጌታችን ኢየሱስ ክርስቶስ የተሰቀለበትን መስቀል ነው በተራራ ላይ ማለት ቆሻሻ ሲጣልበት ኖሮ ተራራ ሆኖ ነበር እሱ የተጣለበት። እዛ ጋር በደመራ ተመርታ ሌኒ አግኝተዋለች መስቀሉን ማለት ነው። አስቆፍራ ራሱ ጌታችን የተሰቀለበትን መስቀል ማለት አመሰግናለሁ። ድምጽ ጨምሪና ጠይቂ። በነገራችን ላይ ቃል ቶሎ ነበረ ድምጽሽ። ዛሬ ደግሞ ምን አድርገሽው ነው? በነገራችን ላይ ማማይ ከእስልምና የመጣች ልጅ ናት ካላወቅሻት። ያ ትላንትና እኔ ቤት መዝሙር ዘምር አሳፈረችኝ እኮ። እኔ የአንድ ቀን ዘምር የማላቅ ሴትዮ ከኋላ የመታ ጭራሽኑ ዘምራ ይኸው አሳፈረችኝ። ዘምሪ ስባል መፈረጠጥ ሴትዮ። እሺ ቀጥይ እህታችን መጠየቅ ትችል።
እሺ ወደ ኋላ ቢሆንም ስለ ስቅለቱ መጠየቅ እችላለሁ? የፈለግሽውን ጠይቂ ጥያቄ። እሺ ያን ጌታችን ለምን ሳይሰቀል ማዳን ይችላል አይደል? ሳይሰቀል ማዳን ለምን አላዳነም? እሺ መልሱ። ወይ እፎይ ወይ ኢዮባ ወይ አልራዕድ ሹሃዳ ወንዶች ቁጭ ብለው ሴቶችን መልሱ ሲሉን። ሰላም እንዴት ናችሁ? እንኳን አደረሳችሁ እያለሁ ወገኖች። ሰላም እንኳን አብሮ አደረሰን። አሜን። እንኳን አብሮ አደረሰን። እሺ ፍቅር የጠየቅሽው ጥያቄ ሳይሰቀል ሊያድነን ይችል ነበር ወይ የሚለው ነው አይደለ? ያ ኦፍ ኮርስ ለአምላክ እንደዚህ ካላደረገ እንደዚህ ማድረግ አይችልም ብለን የምናስቀምጠው ገደብ የለም። ስለዚህ ሳይሰቀል ሊያድነን ይችል ነበር ወይ ከተባለ አዎ ይችል ነበር። ግን ምን አለ መሰልሽ አሁን እኛ ነገሮችን የምናካሂድበት የራሳችን የሆነ መንገድ አለን አይደል ፍቅር? አሁን ለምሳሌ አንቺ ጀስት ቀላል ምሳሌ ልንገርሽ። አሁን አንቺ ነጋዴ ነሽ እንበል። ትርፋማ እንድትሆኚ የራስሽ የሆኑ ሜቶዶች፣ ሲስተሞች ምናምን ይኖሩሻል አይደል? እነዚህ በሰዋዊነት የአንቺ ሲስተሞች ናቸው። ማለትም ምንድናቸው? የአንቺ ዌዮች ናቸው። እና ይሄ ዌይ የኛ ዌይ እኛ ዌይ እንዳለን ደግሞ በተመሳሳይ መልኩ አምላክም የራሱ ዌይ አለው፣ የራሱ የሆነ መንገድ አለው። እና ይሄ መንገድ ደግሞ እንደኛ ነው ወይ ከተባለ አይደለም። በኢሳይያስ ምዕራፍ 55 ቁጥር 3 ላይ መንገዴ እንደ መንገዳችሁ አይደለም በሚል ባጭር ቃል አስቀምጦታል። ስለዚህ ያው ሎጂክ የምንለው ነገር አለና በፍልስፍና ምናልባት የምታውቂው ከሆነ የሰው ሎጂክና ዲቫይን ሎጂክ የሚባል ነገር አለ። ማለትም የአምላክ መንገድና የኛ መንገድ የተለያየ ነው። ካስተዋልሽ ብዙ ጊዜ አምላክ ረሳን ብለን ስናማርር በጸጋ ደግሞ ያበለጽገናል አይደል? አገኘን ደግሞ ብለን ስንኩራራ ከላይ ያነሳዋል አይደል? ጀስት ሜትዱ ይለያያልና መስቀል ላይ ተሰቅሎ የማዳኑ ሜትድ እኛ እንትን ዲሳይድ የምናደርገው አይነት ነገር አይደለም ነው። ጀስት የሱ መንገድ ነው ማለት ነው። እና በዚህ መንገድ አለመሆን ይችል ነበር። ግን ለምን ይሄንን መንገድ መረጠው ደግሞ ማለት አንችልም። ይሄንን መንገድ ደግሞ ከድሮም ለእስራኤላውያን በስደት ላይ በነበሩበት ዘመን የነሐስ እባብን ሰርተው ድህነታቸው በስቅለት እንደነበረ ያመለክታቸው ነበር። እንዲሁም ደግሞ በግብፅ ላይ መቅሰፍት በወረደ ዘመን መቃንና ጉበናቸውን የጠቦት ደም እንዲቀቡ እያደረገ ያሳያቸው ነበር ድህነታቸው በደም እንደነበረ። እና እነዚህ ሻዶዎች ናቸው፣ የሐዲስ ኪዳን ጥላዎች ናቸው። እና እነዚህ ትንቢቶች የተፈጸሙበትም ነው አንድም ስቅለት። ስለዚህ ከዚህ አንጻር ነው የሚፈታው ማለት ነው እህታችን ከተረዳሽ። በዚሁ አጋጣሚ ለምሳሌ የፍቅር ኦኬ ቀጥል እፎይ። ቀጥይ በቃ ችግር የለም። አይ እንደዚህ ማድረግ አይችልም ነበረ፣ እንደዚህ ማድረግ አይችልም፣ እንዲህ ቢያደርግ እንዲህ መሆን አይችልም ነበር የሚሉ ጥያቄዎች ከመጡ የትኛውም እስልምናውም ሆነ ለምሳሌ ይህን ጥያቄ የሚያነሳ በእነሱ ላይ መነሳቱ የማይቀር ነገር ነው። ለምሳሌ ያህል በቀደምም ስናነሳው ነበረ። ለምሳሌ አምላክ ሰው ሳይሆን ይቅር ማለት አይችልም ማለት ነው ብለን የምንለው ጥያቄ እግዚአብሔር ይቅር የሚል አምላክ ነው፣ ሁሉም ማድረግ የሚችል ነው። በእውኑ ለኔ የሚሳነኝ ነገር አለን ያለ ነው ዘፍጥረት ምዕራፍ 18 ቁጥር 16 ላይ ለኔ ምንም አንዳች የሚሳነኝ ነገር የለም ብሏል። ምንም የማይሳነው አምላክ ይህንን ፍላጎቱ አድርጎ የወደደውን ካደረገ አይ እንደዛ ሆኖ እንዲህ ማዳን አይችልም ነበረ ብለን የምንልለት ነገር የለም ማለት ነው። ለምሳሌ ከነሱ ጀምረን አላህ የቂያማ ቀን ሞትን በበግ አምሳል አስመስሎ ያመጣና ሞት ይታረዳል፣ በጉ ይታረዳል ይላሉ። ሳሂህ ቡኻሪ 47:30 ላይ
አላህ በራሱ ሞትን ማጥፋት አይችልም? ለምንድነው በበግ አምሳል አምጥቶ እንዲታረድ የፈለገው? ለምንድነው ሞትን በራሱ ማጥፋት ያልቻለው? ለምን ያንን ሞት በበግ አምሳል ማምጣት አስፈለገው? አንደኛ እንደዚህ አይነት ጥያቄ መጠየቅ እንችላለን። በራሱ ማጥፋት ስለማይችል ነው። ሁለተኛ ነገር አላህ ኢሳን አሳረገው ብለው ያምናሉ አይደለ? አላህ ኢሳን ምድር ላይ እያለ ማዳን አይችልም ነበረ? ለምን ማሳረገው አስፈለገው? አላህ ከነዛ ህዝቦች ኢሳ ምድር ላይ እያለ ለምን አላዳነው? ለምን ወደ ሰማይ ማሳረግ አስፈለገው? የሚሉ አይነት ጥያቄዎች ይመጣሉ ማለት ነው። ለምን እንዲህ አላደረገም የሚባል አይነት ጥያቄ ከመጣ በደንብ ብዙ አይነት ጥያቄዎች አሉ። ግን እግዚአብሔር የወደደውን አደረገ። አንደኛ ዮሐንስ መልእክት ምዕራፍ 4 ላይ ከተመለከትሽ እግዚአብሔር ዮሐንስ ሲነግረን ቅዱስ ዮሐንስ ማለት ነው ቁጥር 8 ጀምሮ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ ካለ በኋላ በእርሱ በኩል በህይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና አለ። ኦኬ በማ በኩል በህይወት እንኖር ዘንድ በልጁ በኩል በህይወት እንኖር ዘንድ እግዚአብሔር ምን ልኳል? አንድ ልጁን ወደ ዓለም ልኮታልና። ቁጥር 10 ላይ ምን አለ? ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድ ነው አይደለም። እኛ እግዚአብሔር እንዲህ ቢያደርግ እንዲያይሻልም ነበረ ብለን እንዳልነው ሳይሆን እርሱ እንደወደደው ነው ልጁን ወደ ዓለም ለኃጢአት ማስተሰሪያ ይሆን ዘንድ የላከው ብሎ ዮሐንስ ይነግረናል ማለት ነው። ስለዚህ እግዚአብሔር የወደደውን አደረገ፣ እግዚአብሔር የፈቀደውን አደረገ ማለት ነው። ስለዚህ የፈቀደው ደግሞ እኛን መስሎ መጥቶ ማዳን ነው። ስለዚህ በፈቀደው በወደደው ነገር ላይ ደግሞ እንዲሆኖ ማዳን አይችልም ነበረ ማለት አይቻልም ማለት ነው። ትንሽ ነገር ልጨምርላት። እሺ አልራድ ቃሪው ተሰማለን፣ ማማይም ቃሎችን ያሰማልን። ክርስቶስ ያው ሳይወርድ ሳይወለድ ማዳን አይችልም ነበር ወይ? በደንብ አድርጎ ይችላል። ምክንያቱም የሚሳነው ነገር ስለሌለ ማለት ነው። ነገር ግን ለምንድን ነው ይሄን ያደረገው? አስቀድሞ ያጠፋው የበደለው አዳም አባታችን ነበረ። አትብላ የተባለውን ዕፀ በለስ በላ። ከዛ የሞት ሞትን ትሞታለህ ተባለ። ነገር ግን ሞቶ እንዳይቀር ጌታችን ኢየሱስ ክርስቶስ ደግሞ መጥቶ ከዛ ከሞት ባርነት የተፈረደብን። ምክንያቱም አንደኛ አዳም ምንድነው ሕግን ተላልፏል፣ ጥፋትን አጥፍቷል፣ መቀጣት ነበረበት። የተቀጣውን ደግሞ የሱን ቅጣት ራሱ የተቀጣለት ጌታችን ኢየሱስ ክርስቶስ ነው። ሲቀጥል ደግሞ ምን አይነት ፍቅር ለኛ እንዳለው ለመግለጽ ለኛ ያለውን ፍቅር በምን አይነት መንገድ ገለጸው? እስከ ሞት ድረስ ታዞ ማለት ነው። እስከ ሞት ድረስ ታዞ በነቢያትም እንደተነገረለት ማለት ነው። ለሞት እንኳን የታዘዘ ሆነ ተብሏልና ጌታችን ኢየሱስ ክርስቶስ እንደሚታረድ በግ በሸላቾቹ ፊት ተብሎ አስቀድሞ በነቢያቶች የተነገረለትን ትንቢት ለመፈጸም እና አዳም ከኛ እንዳንዱ ሆነ ሲል ራሱ እዛ ጋር አዳም ዕፀ በለስን በበላ ሰዓት አዳም ከኛ እንዳንዱ ሆነ ሲል አዳም አይደለም አምላክ የሆነው፣ የአዳምን ስጋ ለብሶ የአዳምን ስጋ ተዋህዶ ጌታችን ኢየሱስ ክርስቶስ ወደ ምድር ሲመጣ የእሱን ስጋ ምን አደረገው? አምላክ አደረገው ማለት ነው። የማንን? የአዳምን ስጋ ማለት ነው። ከዛ ደግሞ ያ አዳም መቀጣት ስለነበረበት ወደ ገነት ሊመለስ አዳምን ሳይሆን የቀጣው የአዳምን ስጋ ለብሶ ጌታችን ኢየሱስ ክርስቶስ የሱ ቤዛ ሆኖ በሱ ምትክ ሆኖ በአዳም ምትክ ሆኖ ጌታችን ኢየሱስ ክርስቶስ ምን አለ? ተቀጣለት ማለት ነው። ያ ስጋ እንዲቀጣ አደረገው። ያን ስጋ ተገረፈ፣ ተሰቃየ፣ ተንገላታ፣ በመስቀል ላይ ዋለ እና ያው ብዙ ተዘባበቱበት። ምን ተባለ? በማን? በራሱ በፈጠራቸው ፍጥረት ደግሞ በጣም የሚገርመው ማለት ነው። እና ጌታችን ኢየሱስ ክርስቶስ የተሰቀለው አንደኛ ለኛ ያለውን ፍቅር ለመግለጽ ምን ያህል እንደሚወደን ለማሳየት፣ ፍትሃዊነቱ ደግሞ ክርስቶስ ምንድነው አዳምን ራሱን አምላክ ሳያደርገው የአዳምን ስጋ አምላክ አድርጎ የአዳምን ፍላጎትም አሟልቶለታል። በነገራችን ላይ ምንድነው ያሟላለት? አዳም አምላክነትን ተሽቶ ነበረ ያንን ዕፀ በለስ የበላው። ያው ማለት ሁሉን ነገር እንደ አምላክ እንደሱ ሁሉን ታውቃላችሁ አይናችሁ ይገለጣል ብሏቸው አይደል ዲያብሎስ በእባብ ገላ ተሰውሮ ያሳታቸው አዳምንና ሔዋንን። ጌታችን ኢየሱስ ክርስቶስ የአዳምን ፍላጎት ሊያሟላለት ምን አደረገ? የሱን ስጋ ለብሶ ያን ስጋ አምላክ አደረገው ማለት ነው። ያ ነው እና ፍቅሩንም ለመግለጽ ነው።
ያው ብዙ አለ በእርግጥ በመምህራን አባቶች በአባቶች ደግሞ በደንብ ቢነገር ከዚህም በተሻለ በደንብ አድርገው አመስጥሮ በደንብ አድርገው ያስተምሩናል ይነግሩናል። ነገር ግን እኛ ከነሱ የተማርነውን ጥቂት ነገር ያው እንበልሽ ብለን ነው እህታችን የፍቅር። እሺ አመሰግናለሁ። ገብቶኛል። ያው ማለት ለማወቅ ያህል ነው እንጂ ያን ያህል እንትን ብሎብኝ አይደለም። እሺ እህታችን ሌላ ጥያቄ ካለሽ ጠይቂ። እሺ ቀጥይ። በያኔ በተዘሩበት ቦታ አራቱ ዘሮች የሉ በእነሱ ላይ ነው ኢየሱስ ክርስቶስ በተናገረው በዘሪው ምሳሌ በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያው እንደሚሰናከል የገለጸለት በየት የወደቀውን ዘር ነው? የትኛው ክፍል ላይ? ማቴዎስ ወንጌል ምዕራፍ 13 ላይ ያለው ነው? አይዋ 13 20 እስከ 21 ያለው። ኦኬ እሺ ላንብበው። ማቴዎስ ወንጌል ምዕራፍ 13 የመንግስት ቃል ሰምቶ በማያስተውል ክፉ ይመጣል፣ በልቡ የተዘራውም ይነጥቃል፣ በመንገድ ዳር የተዘራውም ይህ ነው። እሺ አንዱልቀይ ምሳሌውን ላንብበው። እውነት እውነት እላችኋለሁ ብዙዎች ነቢያትና ጻድቃን የምታዩትን ሊያዩ ተመኝተው አላዩም፣ የምትሰሙትንም ሊሰሙ ተመኝተው አልሰሙም። እንግዲህ እናንተ የዘሪውን ምሳሌ ስሙ። የመንግስትን ቃል ሰምቶ በማያስተውል ሁሉ፣ የመንግስትን ቃል ማለት የእግዚአብሔርን ቃል ሰምቶ በማያስተውል ሁሉ ክፉ ይመጣል፣ በልቡ የተዘራውንም ይነጠቃል። የማያስተውለው ሰው ማለት ነው። በመንገድ ዳር የተዘራው ይህ ነው። በጭንጫ ላይ የተዘራውም ይህ ቃሉን ሰምቶ ወዲያው በደስታ የሚቀበለው ነው። ነገር ግን ለጊዜው ነው እንጂ በእርሱ ስር የለውም። በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያውም ይሰናከላል። ማለት ለዛ ነው ቅዱስ ጳውሎስ ሳይገባው የጌታን ስጋና ደም የሚቀበል ፍርድ ይገባዋል ብሎም የሚናገረው። በደንብ ሳንረዳ የሆነ ችኩል ሆነን ክርስትናውን በደንብ ሳናቀው እንትን ብለን ከዛ በኋላ ግን የሆነች ፈተና ስትመጣብን፣ ምክንያቱም እውነተኛውን የክርስትናን ትምህርት ሳንረዳ እውነተኛውን የክርስቶስን ሳናውቀው ይሄ ችኩል ሆነን ክርስትናን ተቀበልኩ ወይም ደግሞ በክርስቶስ አምኛለሁ ብለን ካለን በኋላ የሆነች ስደት ወይም መከራ ምናምን ስትመጣብን ክርስቶስን የምንክድ ማለት ነው። ምን አለ? ነገር ግን ለጊዜው ነው እንጂ በእርሱ ስር የለውም። በቃሉ ምክንያት ወይም ስደት በሆነ ጊዜ ወዲያው ይሰናከላል አለ። እንደዚህ አይነት ሰው ችኩል ሆነን ለዛ ነው ቤተክርስቲያን አንድ ሰው ወደ ቤተክርስቲያን ሲመጣ በመጀመሪያ የክርስትና ትምህርትን አስቀድማ የምትሰጠው መሰረታዊ የክርስትና ትምህርት። ምክንያቱም ያ የክርስትና ትምህርት አለት እንዲሆነው ምንም አይነት ፈተና ቢመጣበት ያንን መሰረታዊ የክርስትና ትምህርትን ተምሮ እውነተኛው ክርስቶስ ገብቶት ስለሆነ የቤተክርስቲያን እውነታ ገብቶት ስለሆነ የሚመጣው ምንም አይነት ፈተና ቢመጣበት አለቱን በክርስቶስ ላይ ነው ያደረገው። ልክ ማቴዎስ ወንጌል ምዕራፍ 7 ቁጥር 24 ጀምሮ እንደተናገረው እግዚአብሔር ጌታ ማለት ነው። ቤቱን በአለት ላይ ሰራ፣ ንፋስም ነፈሰ፣ ዝናብም ዘነበ፣ ምንም መጣበት የጸና ይሆናል ብሎ እንደተናገረው ቃሉ የገባው ሰው ቤተክርስቲያን በደንብ የተረዳ ሰው ፈተናዎች በቀላሉ ያልፋቸዋል። በቀላሉ ስልሽ ያው ፈተናዎች ከባድ ናቸው፣ ግን ደግሞ የክርስቶስን እውነተኛነት ከተረዳ ነፍሱን ራሱ አሳልፎ እስከ መስጠት ድረስ ይሄዳል እንጂ አይሰናከልም ነው። ለዚህ ነገር ግን ለጊዜው ነው እንጂ ይሄ ሰው ምን አይነት ሰው የመንግስትን ቃል ሰምቶ በማያስተውል ሁሉ ክፉ ይመጣል ካለ በኋላ በልቡ የተዘራውንም ይነጠቃል። በመንገድ ዳር የተዘራው ይህ ነው። በጭንጫ ላይ የተዘራውም ይህ ቃሉን ሰምቶ ወዲያው በደስታ የሚቀበለው ነው። ነገር ግን ለጊዜው ነው እንጂ በእርሱ ስር የለውም። ስር የለውም ማለት አለቱን አልያዘም። ስር የሆነውን ትምህርት ስላልያዘ ማለት ስር የለውም። በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያው ይሰናከላል። ስለዚህ ስለ ምን አይነት ሰው ነው? እውነተኛ የክርስትናን ትምህርት ሳይረዳ በችኩል በቃ ክርስቲያን ሆንኩ ብሎ ክርስቲያን ሆኖ የሆነች መከራ ስትመጣበት ክርስቶስን የሚክድ ወዲያው የሚሰናከል ማለት ነው። እንደዚህ አይነት ሰው የሚያመለክት ነው። በጣም አመሰግናለሁ። ከብተኛ ነኝ። እግዚአብሔር ይመስገን። እሺ እህታችን
ኦኬ ሌላ ጥያቄ ያላችሁ መግባት ትችላላችሁ። አንድ ቁጥር ጻፉልኝ ላስገባ ውዶች። እሺ ሲኖር ማማዬ እንዴት ነሽ? እንኳን አደረሰሽ። እንኳን አብሮ አደረሰን። ወንድማችን ኮሜንት ላይ ምን ተረዳሽ በያት እስኪ ይላል። አንደኛ ነገር ካልገባት መጠየቅ ትችላለች። ሲኖ አንዴ ትቀጥላለህ። በጣም ይቅርታ መጠየቅ ትችላለች። የፈለጋትን ጥያቄ እንድትጠይቅም እድል ስለተሰጣት። ሲቀጥል ደግሞ እቺ እህታችን ሁለት ሆነሽ ለምስክርነት አንድ ሆነሽ ለምስክርነት ብቁ አይደለሽም፣ ሁለት መሆን አለብሽ በአንድ ወንድ ላይ ተብላ ጎዶሎ ከተባለችበት ቤተ እምነት ወጥታ ሙሉ አንድ እኔ ብቁ ነኝ ለምስክርነትም ለመስማትም ብቁ ነኝ ወደሚለው ቤተ እምነት ነው የመጣችው። ኦኬ ጎዶሎ አይደለችም፣ መስማት ትችላለች። ያልገባትን ነገር መጠየቅ ትችላለች እህታችን። ይሄንን ልትልም የምትችለው ሙስሊም ወገናችን የሙስሊሟ ሴት ጋር፣ ምክንያቱም ለምስክርነት ሁለት መሆን አለብሽ ተብላ ስለምትታመን ማለት ነው። እሷ ያንን ትታ እኔ አንድ ነኝ በቂ ነኝ አንድ ሆኜ በአንድ ወንድ ላይ መመስከር ስልጣን አለኝ ወደሚለው ቤተ እምነት ነው የመጣችው እንጂ አንቺ ጎዶሎ ነሽ የተባለችበቱን ትታው መጣለች። ለማንኛውም ሲኖ ቀጥል። አመሰግናለሁ ማማዬ። እኔ ልጠይቅ የፈለኩት ምን እንደሆነ ታውቂያለሽ? አብዛኛው ሰዎች ጋር በክርስቶስ ትንሣኤ ላይ ማለት ነው ከሚጠይቁት ጥያቄ አንዱ በወንጌላት ክፍል ላይ ለምሳሌ ማቴዎስ፣ ማርቆስ፣ ሉቃስ እና ዮሐንስ ላይ ባልሳሳት ሉቃስ ላይ ይመስለኛል አንዱ ቦታ መልአክ ይላል፣ አንዱ ቦታ ደግሞ ማርያም ያቺ ልታየው ሄደችው ማርያም ይላል። ታዲያ የተለያዩ ሰዎች አይተውታል ማለት አንድ ቦታ መላእክት ነው ያዩት፣ አንድ ቦታ ሰው ነው ያየው ይላሉ። ማለት ይሄ መልአኩ ድንጋዩን አንስቶ ተቀምጦበት አየ የሚለው ላይ ማለት ነው። ምናልባት የቃላት ስህተት ከተጠቀምኩ ታርሚኛለሽ። ታዲያ ይህንን ነገር ለምንድን ነው ግልጽ አልሆነልኝም ለኔ። መቅደላዊት ማርያምን ማለት ነው ይላል፣ ሌላ ቦታ መልአክ ነው የሚለው። ግን እንደው አብነታችን ሊሆን የሚችለው ወይም ደግሞ እኛ ፍላጎታችን መላእክትም ይየው ሰውም ይየው ዋናው ክርስቶስ መነሳቱ ነው ልንል አንችልም። ምክንያቱም ምክንያት ያለው እይታ ነው እዛ ጋር የሚቀርበው። ስለዚህ ይሄ ነገር ብዙ ሰው ላይ ካለማወቅ ነው ማለት ካለመጠየቅ፣ መልስ ስለሌለው ሳይሆን ካለመጠየቅ የሚመጣ ጥያቄ ስለሆነ ይሄንን ነገር እስቲ ማብራሪያ ስጪበት። ኦኬ አራአድ ወይም ኢዮብ አላችሁ መቀጠል ትችላላችሁ። ቀጥል። ኦኬ የመጀመሪያው የመልአኩ ላይ ሁለቱ ወንጌላት መላእክት በሚል ስያሜ ከዛ ደግሞ ሁለቱ ወንጌላት ደግሞ ሰው በሚል ስያሜ አስቀምጠውታል። ያው ይሄ ለምንድን ነው የሚቀመጠው ከተባለ መላእክት አክቹሊ መልክ የላቸውም፣ መናፍስት ናቸው። ይህን ነው የሚመስሉት የምንላቸው መላእክት አሉ። በእርግጥ እነ ሱራፌል ኪሩቤል የምንላቸው መላእክት እንዳሉ ሆነው እነዚህ ስፔሻል የሆኑ መላእክት እንዳሉ ሆነው አዝ ኤ ጀነራል ግን ወደዚህ እየተላኩ የሚመጡት መላእክት የሰውን ፎርም ይዘው ነው የሚመጡት። ለምሳሌ ምናልባት ኦርቶዶክስ ከሆንክ አንተ መጽሐፈ ጦቢት ምዕራፍ 12 ቁጥር 15 ይመስለኛል ሙሉ መጽሐፍ ኦልሞስት ላይ መልአኩ ቅዱስ ሩፋኤል በሰው መልክ ነው የተገለጠው እና እዛ መጽሐፍ ላይ ያሉትን ተግባራት በሙሉ እንዲሁም የምልጃውን ጉዳይ የድህነቱን ጉዳይ ተግባራቱን ሲፈጽም የነበረው እዛ መጽሐፍ ላይ የሰውን ቅርጽ ይዞ ነው። ስለዚህ በሰው መልክ የመገለጥ ባህሪ ያላቸው መላእክት ማለት ነው። እንዲሁም ዳንኤል ምዕራፍ 10 ቁጥር 5ንም ማየት ትችላለህ። እና እዚህ ጋራ ሰው ተብሎም ሪፈር መደረጋቸው መልአክ ሆኖም ሪፈር መደረጋቸው ያው ወንጌላቱ እርስ በርስ ተያይዘው የሚፈቱ ከመሆናቸው አንጻር
መልአክ ከዚህ በፊት በብሉይ ኪዳን እንደምናውቀው በሰው ፎርም ተገልጦ ማለት ነው ለሰው ቪዚብል እንዲሆን ሰው እንዲያየው አይነት ሆኖ ምክንያቱም ከሴቶቹ ጋር ስለተነጋገረ ማለት ነው ከነ መቅደላዊት ማርያም ከነ ዮሐና ጋር ስለተነጋገረ ሰው እንዲያየው በሚሆን መልኩ ሆኖ በሰው መልክ ስለተገለጠ ኦፍ ኮርስ ሰው ተብሎ ሪፈር መደረግ ይችላል። ሌላኛው ሁለቱም ወንጌሎች ላይ ያለው ዲስክሪፕሽን ስለዛ አካል ያለው ዲስክሪፕሽን ነጭ የመልበሱ ጉዳይ ምናምን ሌሎቹም ጉዳዮች ጀስት ፓራላል ናቸው፣ አንድ አይነት ናቸው። ስለዚህ የሚፈታው ከዚህ አንጻር ነው ወንድማችን። እንደውም ተረድቻለሁ። እኔ እንደው እንደ ምክንያት ይቅርታ አድርጉልኝና ሁላችሁም እኔ ኦርቶዶክስ ነኝ፣ ጓደኛዬ ነው። በፍጹም ይሄንን ነገር ስነግረው ሊረዳኝ አይቻልም። የቅድሙ ያቺ የጦቢትንም ጉዳይ ስነግረው ማለት ነው። ግን አሁን የኔ ጥያቄ ሊሆን የሚችለው ነገር ለሱ ለራሱ ምን እለዋለሁ መሰለህ? ምናልባት ትክክል ካልሆንኩ ይሄንን ታርሙኛላችሁ። መልአክም ይየው ሰውም ይየው ዋናው ነገር መላእክትም በሰው ተገልጸው ለኛ እንያቸውም ከነሱ ጋር አብረንም እንየው ለኛ ሊሆን የሚገባው የክርስቶስ መነሳት ነው የሚለው ነገርስ መናገር አልችልም ወይ? በቃ ትንሳኤያችን ክርስቶስ በቃ እሱ የመነሳቱ ጉዳይ ነው ብንለውስ? ያ አይ ልክ ነው እኮ ግን አንዳንድ ሰዎች ያው ገብተዋል አይደለ? እኛ እንደምናነባው አይደለም ሰው ሁሉ የሚያነባው ጀስት ስህተት ፍለጋ ብቻ በሚል ኮንሰንሰስ የሚያነብ ሰው አለ። ያው ይሄንን ታውቃለህ መቼስ። ጀስት እነሱን አድሬስ ከማድረግ አንጻር እንደዚህ ይፈታል በሚለው ነው እንጂ ሜን አይዲያው እሱ ሆኖ አይደለም። በእርግጥ እዚህ ጌታችን በመቅደስ ሆኖ በቤተ መቅደስ ሆነን ከምንመጻደቅ ከኛ የበለጠ ከመቅደስ ውጪ ሆነው ተጸጽተው ኃጢአታቸውን የሚናዘዙ ሰዎች የሚፈልጋቸውን ያክል እንግዲህ ወደ ጌታ ቤተክርስቲያን እንዲመለስ የቻልኩትን ያክል አደርጋለሁ። ስሙን ኢንቦክስ አደርግላችኋለሁ። ምክንያቱም እኔ ጓደኛው ስለሆንኩ ብነግረውም ትንሽ ያለ መግባባት ነገር ስለሚኖር ለማማይ አካውንቱን ራሱ ሄይ ብሏት እንድታስተምሩ ትፈልጋለሁ። እኔ የምችለውን ያክል አድርጌያለሁ፣ የአቅሜን ያክል የማውቀውን ያክል። እኔ የቤተ ክርስቲያን ቅርንጫፍ እንጂ ራሴ ሙሉ ማለት ዕውቀት የባህሪያችን ስላልሆነ የምችለውን ያክል ተናግሬያለሁ። ወደኛ የመምጣት ፍላጎት አለው። ከሌላ ቤተ እምነት ነው የነበረበት ቦታ ጫናም ያለበት ሰው ስለሆነ እንድትረዱት አካውንቱ በራሱ ሲኖር ብሎ ውስጥ ላይ ለእናንተ ቴክስት እንዲያደርግ ነግሯለሁ። አደራችሁን እሺ፣ ትሪት እንደምታደርጉት ተስፋ አደርጋለሁ። ከኔ የተሻለ ማለት ነው። እኔ ጓደኛዬ ነው፣ ለዛ ነው። ማማዬ የእጁ ሰው የሚለውን ሚውት አድርጊና ክርስቲያኖች ግን ኮፒ ሊንክ አድርጎ አትመላለሱ። ኦኬ እኔ ሙስሊም ወገኖቻችን የጂኒያችሁ እኮ ምን አይነት ጂኒ እንደሆነ ኑ እናስወጣላችሁ። ገስት ግቡ ያለባችሁን ጂኒ። ስለ ራሳችን እየተማማርን መታችሁ የምትሳደቡት እኛን ነው። ሐዲስና ቁርአን እንክፈት መሰለኝ የነብዩን የዝሙት ታሪክ እናስነብባቸው መሰለኝ። ነርቫችሁ ካልተነካ እናንተ ልክ አትገቡ። ስለ ክርስትና እየተማማረን ስለ ክርስትና እየተጠያየቅን መታችሁ ትሳደባላችሁ። ከዛስ ክርስቲያኖች ተሳዳቢ ናቸው ትላላችሁ። ምን አይነት ልቃፍ እንደሆናችሁ እኮ በጣም የሚገርመኝ። አንድ የተሻለ ሰው እንኳን የላችሁም። ከኡስታዞቻችሁ እስከ ነብያችሁ እስከ አምላካችሁ ልቅ ይሆናችሁ ማለት ነው። ልቅ ስድባችሁላ አምላካችሁ ከፍጥረታት ሁሉ ክፉ ናቸው እነዚህ አላህ ያጥፋቸው እያለ ይሳደባል ተሳዳቢ። እናንተ ከነብያችሁ ጭምር ሙሐመድ ሊሞት እየቃተተ ኦኬ ድብን ሊል ማለት ነው ሊሞት እየቃተተ በህይወት በኖር ኖሮ ክርስቲያኖችና አይሁዶችን ነበር ማጠፋው እያለ ይቃስት ነበር። ሰው ሊሞት ሲል ወይ ይናዘዛል ያለውን ንብረት ለልጆቹ ያከፋፍላል። ወይም ደግሞ ንብረት ካለው በቃ ይሄ ንብረቴ ወይ ለፋጢማ ወይ ለከሌ ብሎ ወይ ንብረት ካለ ይናዘዛል። ወይም ደግሞ ያጠፋው ጥፋት ካለ ንስሐ ይገባል። መሐመድ ሊሞት እየቃተተ ክርስቲያኖችና አይሁዶችን በህይወት ቢኖር ኖሮ ክርስቲያኖችና አይሁዶችን ከአረብ ምድር አጠፋ ነበር እያለ እየቃተተ ነበር። ከነብያችሁ ጭምር እንደዚህ አይነት የክፋት እንትን ያለባችሁ ማለት ነው።
እ ከመሐመድ ቀጥሎ የተነሳው እንትና ደግሞ ዑመር ደግሞ ተነሳና ሰሂህ ሙስሊም 22 ላይ በአላህና በመልእክተኛው ያላመኑትን በሙሉ ልጋደልን ነብዩ አዞኛል፣ ንብረታቸውን በነብዩ እጅ ስር በሸሪዓ ቁጥጥር ስር ነው እያለ በነብዩ ያላመኑትን በአላህና በነብዩ ያላመኑትን እያሳደደ ይገድል ነበር። እንዲህ ናችሁ፣ እንዲህ እየተወራረሳችሁ የጭካኔንና የስድብ መንፈስን እየተወራረሳችሁ ይመጣችሁ ማለት ነው። እንዲህ ናችሁ፣ በቃ እንዲህ ናችሁ። እንዲህ ካላስገባንላችሁ ግን አንድ የሚገልጻቸው ቃል ግን ልንገርሽ ለነሱ ማለት ነው መጽሐፈ ቅዳሴ ላይ ያለውን እኛ ስጋውያን የስጋን መንገድ እንሄዳለን፣ የስጋን መንገድ እናስባለን፣ አንተ ግን የመንፈስ መንገድ ምራን የሚለው እነሱ ጋር ቢሆን እኛ ስጋውያን የስጋን መንገድ እናስባለን፣ የስጋ መንገዳችን አሳካለን የሚለው ግን ምርጥ ትርጉም ለነሱ የሚሆን ይመስለኛል። ምክንያቱም ጽድን እንጂ ወይራ አያፈራም። ብዙም ለነሱ አቴንሽን መስጠቱ ብዙም እንትንም አይሆንም፣ ብንተዋቸው ነው የሚሻለው። ሙስሊም ወገኖቻችን ምንድነው ስለ ክርስትና እየተማማረ ሰው መጥቶ ይሳደባል። ስለ ክርስትና እኔ አሁን ስለ እስልምና ሲያወሩ ከናካቴው እንኳን እኔ ዞር ብዬ ማላያቸውም ሲጀመር በራሱ የት እንዳሉ ራሱ ማለት ነው። ከነ ክርስትና ላይ ሲቀጥፉ ሳይ ነው እኔ ገስት ላይ የምገባው ራሱ ከነ መፈጠራቸው ምን የተውስ አይሉኝም። እዚህ መጥተው ሲጠይቁ ወይም ደግሞ ቪዲዮ ላይ ነው እኔ መልስ የምሰጣቸው። ሄጄ ወይ ልሳደብ ወይ በፈጣሪ ስም ይሄ ስድባችሁ እርግማናችሁ ሁሉ የነብያችሁና የአላህ ታሪክ ነው። አትርሱንም አለው መሰለኝ አትርሱን ነው መሰለኝ አትርሱና አቴንሽን ፈላጊ አንዳንድ አቴንሽን ፈላጊዎች እዚህ ገስት ላይ መጥተው ትንሽ ከፈመሱ በኋላ ቤታቸው ከፍተው አለላይ እንደሚሉት ሙስሊም ወገኖቻችንም እንደዛው አትርሱኝ ናችሁ መሰለኝ። ይብር አሁን ይመጡና ኮሜንት ላይ ጉድ አይዲያ ይሉናል። ምን አገባን እኛ ጉድ አይዲያ ምንድነው? ፈጣሪ ሆይ እንደዚህ የዚህን ያህል በቃ አትርሱኝ ከነመፈጠራችሁ እኛ ረስተናችሁ እኮ ነው እኛ ክርስትና ትምህርታችንን ኑ ጠይቁንም እያልናችሁ ያለነው። እባክሽ አንቺም ብታነቢ ትሰልሚያለሽ አንድ ቀን። ስለማታነቢ ነው ዝም ብለሽ ሳታነቢ ነው እንደዚህ ምትበላ አንዴ ቆይ አንተ ምን ያነበብከው ይንገረን እስቲ ያነበብከው እኔ ላውራው አንዴ ቆይ ነብዩ መሐይብ ስለ አራስ መጋቡን በእግዚአብሔር የፈጣሪ ያለ አንዴ ቆይ ተረጋጉ። ነብዩ መሐይብ ስለሆነ ነው እስልምና ውስጥ የቀረው ያነብ ኖሮ ይወጣል ማለት ነው። አንዴ እኔን ካወራ እኔ መልሳለሁ ችግር የለውም። ኦኬ ነብዩ ኡሚ ነው መጽሐፍም ማንበብ የማይችል መሐይብ ነው። መሐይብ ስለሆነ ነው እስልምና ውስጥ የቀረው ማለት ነው። ትንሽ ቢያነብ ኖሮ ወደ ክርስትና ይመጣ ነበር ከእስልምና ይወጣ ነበር ማለት ነው። እና ጤነኛ ሙስሊሞች ግቡ። አሁን ወገናችን ብታነብ ያለ ኢቭን አንድን የቁርአን አያ በጠይቆ አያውቅም። የራስ ታቀፈ ምዞራ ብለምትዘፍነው ቁርአንን እንኳን አታውቀው በጠይቀ እሱንም ከኛ እየተማርክ ነው። እስኪ ረጋ ብለሽ ተረጋግተሽ አውሪ። መጀመሪያ ተረጋጊ፣ ራስሽን አረጋጊ። በአልሽ ነው እኔ የተረጋጋው ነኝ። ምናልባት ያልተረጋጋ መንገድ ላይ ሲሄድም የማይረጋጋ አንድ ግለሰብ ምን ያረጋል? መንገድ ላይ ሲሄድም የማይረጋጋ አንድ ግለሰብ አውቃለሁ። ላሳየ ማን እንደማይረጋጋ አርደላ በሻ ተረጋጊ፣ እባክሽን ተረጋጊ። አንቺን እንደው የሚመክርሽ ይጥፋ። ተረጋጊ ማማዬ። እኔ ተረጋጋው ነኝ። መንገድ ላይ ሲሄድ እንኳን ስሜቱን መቆጣጠር የማይችል መረጋጋት የማይችል ግለሰብ አለ። እሱን ላሳየ ማን እንደሆነ ነብይህ ነው። ላሳየ የኔን ነብይ ታዩና እስኪ አንቺ ተረጋጊ እኮ። እኔ ተረጋጋው ነኝ። የማይረጋጋውን ግን ላሳየ። እኔ እኮ ጤነኝነት የሚሰማሽ አይመስለኝም። እኔ በጣም ነው ማዝንልሽ። ለምን እንደዚህ የማይረጋጋውን ላሳይክ እያልኩ እኮ ነው። የማይረጋጋውን እኔ ቢያንስ መንገድ ላይ ሲሄድ የተረጋጋው ነኝ። ያየሁትን ሁሉ መመኛ አይደለሁም። የማይረጋጋ ግን አንድ ግለሰብ አለ። ለዓለማት እዝነት ተብሎ የተላከ ተረከዛይቱ እንኳን ሮጠሽ መሐመድ ሮጠሽ አለ ተረከዛይቱ እንኳን ራሱን መቆጣጠር የማይችል አንድ ግለሰብ አለ። ከጤና አንፃርም አሁን ያነሳሃትን ትንሽ ልከተል መሰለኝ። ያዛችሁ ግን እናንተ እስኪ ስለናንተ አስተምሩንና ጥሩን ቢያንስ
ከጤና ቆይ ገብተህ የአፍህን የከፈትከው አንተ ስለሆንክ ማለት ነው። ከጤና አንጻርም ስላነሳ የጤና እክል ያለበትን ግለሰብ ላሳይ የጤና እክል ያለበትንም ላሳይ በማስረጃ ማን የጤና እክል እንዳለበት እኔ ቢያንስ ቴብሉን ብርጭቆ ነው ብያለሁ። አንቺ እኮ የጤና እክል አለብሽ። ይሄው እኔ የጤና እክል ያለበትን መሐመድን ላሳየ አንቺ እኮ የጤና እክል አለብሽ። እንዴት ነብይህ ነው እያልኩ ነው። እኔ ቢያንስ ተራ ምእመን ነኝ። አንተ ግን ነብይ ብለህ የምትከተለው የጤና እክል ኖሮበት አይደለም እኮ ይሄን ያክል ቢሊየን ህዝብ የሚከተለው። እስኪ እናንተን ማን ተከተላችሁ? ይሄው እኔ እሺ በሽተኛ እንደሆነ ላሳይካ። ሰው እኮ እየሰለመ ነው ያለው። ሰው ወደ እውነቱ ሊያለቅስ ነው በቃ አሁን ሊያለቅስ ነው በቃ አሁን ላሳይክ የጤና እክል ማን እንዳለበት። እኔ አላለቅስም። እኔ ምን አስለቀሰኝ? አልহামዱሊላህ። አዩባ ሳህል ቡኻሪ 3663 ክፈትልኝ። ማን የጤና እክልና በሽተኛ እንደሆነ አሳይሃለሁ። አዩባ አትክፈት እባክህ፣ አትክፈት ወንድሜ ተው። እኔ ቢያንስ አይዞ በሽተኛ ማን እንደሆነ ላሳይክ። እኔ ቢያንስ ማለት ነው ያልሆነ ነገር ሆነ ብያለሁ። እባካችሁ ማማይንና እኔ ቢያንስ ያልሆነ ነገር ሆነ ብዬ አላወራም። ታች ወርደ ታብታብ ታደርጋለህ። እኔ ቢያንስ ያልሆነ ነገር ሆነ ብዬ አልቃዥም። የሚቃዥ አንድ ግለሰብ አለ በቁሙ። እሱን ልክ ላሳየ በቁሙ ኢቭን ያልሆነ ነገር ከሚስቶቹ ጋር እንኳን ሳያደር አብዶ እንኳን ስለ ግለ ወሲብ የሚያስብ አንድ ብቸኛ ነብይ መሐመድ አብዶ ክርስቶስን ነው የምላችሁ አዚም ተሰርቶበት ማለት ነው። ምንድነው የሚባለው? አዚም አልኩኝ ሲህር ነው የሚባለው በእነሱ አዚም ነው በቃ። አዚም ማለት የዲያብሎስ መንፈስ አይደለ? ይሄ ድግምት ተሰርቶበት እንኳን እየቃዠ ምን አይነት ቅዠት መሰላችሁ የሚቃዠው? በድግምት ውስጥ ሆኖ እንኳን ከወገበታቸው የሆነ ቅዠት ነው የሚቃዠው። ከሚስቶቹ ጋር ያደረ ይመስለው ነበር። ይሄ ሐዲስ ነው የሚለው። ስለዚህ ይሄን ነብይህን ነው ልታሳክመው የሚገባው እኔን አይደለም። እኔ ብታመም እንኳን ምእመን ነኝ፣ ተራ ምእመን ነኝ። አንተ ግን ነብይ ብለህ የምትከተለው ሞዴል ብለህ የምትከተለው ግለሰብ በሽተኛ ከሆነ አንተም እንደዛው ነው ማለት ነው። ስለዚህ ሊታከም የሚገባው መሪ የተባለው ግለሰብ ነው። ማማ ጥያቄ አለኝ እኔ ወይ ክርስቶስ ተነስቷል። ደስ ይበላችሁ። እንደምን አደራችሁ? እንኳን አደረሳችሁ ሁላችሁ ከላይ እስከ ታች ያላችሁ። የደስታ ቀናችን ነው። ፕሊስ በመንፈሳዊ ህይወት ዙሪያ እየተወያየን እንቀጥል። ማማዬ ሰላም ነው? እህት አለም እንዴት ነሽ? አትሻ እንዴት ነው? እንኳን አደረሰ። እግዚአብሔር እንኳን አብሮ አደረሰ ነው። በዚህ ቀን ደግሞ መቶ የሚከራከሩ ይገርመኛል እኮ። አይ እኛ ስለ ራሳችን ስለ ክርስትናችን እየተማማርን መተው የሚሳደቡት እነሱ ናቸው። ሜቢ እንደ ነብያቸው አብደው ከሆነ ምንድነው የሚባለው? መሐመድ ስጦታ መጥቶለት ነበረ ለምሳሌ። ኦኬ መሐመድ ስጦታ የመጣለት ምንድነው? የግብፁ ንጉስ የሰጠው ስጦታ ሴት ልጅ ዶክተርና ሽቶ ነበር። ዶክተሩን ቢወስድ ኖሮ ታክሞ እነዚህን መሐይማንን ያክምልን ነበር። እሱ ታክሞ ቢያንስ እንደነዚህ አይነት መሐይማን አይፈሩም ነበር። ኦኬ እሱ ቢያንስ የጤናው እክል ትንሽ ይመለስለት ነበር ዶክተሩን ስጦታውን ቢቀበል ኖሮ። ግን የወሰደው ምንድነው? የሴት ነገር አያስችለውምና መሐመድ ሴቷንና ሽቶዋን ወሰደ። አሁን ዶክተር ቢወስድ ምን አለበት? ትንሽ አክመው ነበር፣ ይመልሰው ነበር ከስተቱ። ስለ ክርስትና እየተማማረን መተው የሚሳደቡት መተው ኮሜንት ላይ ክርስቶስን የሚናገሩት ምንድነው? እኛ ስለ ክርስትናችን እስልምናው እኮ አልተነሳም ሲጀመር። እንዲህ እንደረግጣችሁ የምታረጉት ራሳችሁ ናችሁ። ትረገጣላችሁ አፋችሁን ስትከፍቱ። በነገራችን ላይ የምትሳደቧት ስድብ በሙሉ ነብያችሁ የተገበረው ነገር እንደሆነ እዚሁ ጋር አሳያችኋለሁ። ከአንደበታችሁ የምትወጣው ፐርሰናል ስድብ ብላችሁ እናንተ ይሄ አጸያፊ ነገር ነው ብላችሁ የምትናገሩት ነገር በሙሉ የነብያችሁ ተግባር እንደሆነ እያንዳንዱን እያወጣን እናሳያችኋለን። ከአንደበታችሁ እንዲች እንዳትተነፍሱ ነው እናደርጋችሁ። ለምን? ነብያችሁ ያልተገበረው ዝሙት ስለሌለ ማለት ነው። ይሄን ማወቅ አለባችሁ። አርዲ እንኳን አደረሰ። እንኳን አብሮ አደረሰን። ሰላም ብያለሁ። ክርስቲያን ትንሣኤ ሙታን ብያለሁ። በአብይ ኃይል በስልጣን
አሰሮ ለሰይጣን አጋዞ ለአዳም ሰላምም ዝእሴ ኮነ ፍስሐ ወሰላም ሆነ ፍስሐ ወሰላም ፍስሐ ወሰላም አሜን። እንኳን አደረሰ እንኳን አብሮ አደረሰን። አሜን። እሺ ናቱ አረዲ እንኳን አደረሰ ወንድምዬ። ሰላም ብያለሁ። እሺ ማማዬ ልጠይቅ አይደል አሁን? አው ቀጥል። እሺ በቀደም ለታ እንትና ዮኒ ማኛ ቤት ስትወያዩበት የነበረ ሱረቱ ተውባ ነው ምናምን የሚባለው ምዕራፍ ላይ ቁጥር 29 እስከ 31 ያለው ቃል ላይ ያለው ማለት ነው። ምንድነው አይሁድ ዊዘይር የአላህ ልጅ ነው አሉ፣ ክርስቲያኖች አልመሲ የአላህ ልጅ ነው አሉ። አላህ ያጥፋቸው የሚለው ተናጋሪው ማን ነው? ያጥፋቸው የሚለውስ ማን ነው? አላህ ያጥፋቸው ይላል። ቁርአን የአላህ ቃል ነው ከተባለ ራሱ መልሶ አላህ ያጥፋቸው የሚለው ወደ ማን ነው የሚምለው? ይሄ ስላልገባኝ ነው። እዚህ ላይ እስቲ የሆነች ማብራሪያ እንድትሰጪኝ ፈልጌ ነው። ከዛ ደግሞ ቀጥሎ ደግሞ ምንድነው እኛ ክርስቲያኖችን በሐሰት እየከሰሰን ስለሆነ እኛ ቁርአንን መክሰስ አለብን ማለት ነው። ቁርአን የተጻፈው የውሸት ክስ ስለሆነ በህግ እንጠይቃለን ማለት ነው። በዚህ ጉዳይ ላይ ትንሽ እንሂድበት ለማለት ነው። በጣም ትክክለኛ ሀሳብ ነው በእውነት በውሸት እንደ ቁርአን የሚወነጅለን መጽሐፍ የለም ምድር ላይ። በውሸት ነው የሚወነጅለን እና መከሰስ ካለበት እርግጥ መወንጀል ብቻ አይደለም እስከ መሳደብም ድረስ መሳደብ ከመለኮታዊ መጽሐፍ ስድብን አላህ ያጥፋችሁ የዓለም መጨረሻ ክፉ ፍጥረቶች እያለ እየጠራ እምነታችንን በስነስርዓት ሪፕሬዘንት ሳያደርግም እየተዋሸ እንዲህ ነው የሚያምኑት እያለ ክርስቲያኖች ስላሴን እንዲህ ብለው ነው የሚያምኑት ብሎ እያስቀመጠ ግን የስላሴ አስተምህሮን አንድ ቦታ በስህተት አይ እንዲህ ብሎ የሚያምኑ የክርስቲያን ግሩፖች እኮ ስለነበሩ እነሱን አድሬስ ለማድረግ ነው ብለው ይመልሳሉ። ሙስሊሞች ግን አንድ ቦታ አብ ወልድ መንፈስ ቅዱስን በስህተት ሜንሽን አያደርግም። ማጆሪቲ ክርስቲያን አብዛኛው ክርስቲያን የሚያምነውን እምነት አንድ ቦታ ላይ በስህተት አያስቀምጥም። የሚያስቀምጥበት ቦታ ሁሉ ላይ የስህተት ሐሳብን የስህተት አረዳድን ነው የምንመለከተውና ይሄ በጣም ግልጽና በቃ ሰው ሰራሽ እምነት እንደሆነ ከሚያሳዩ ክፍሎች ውስጥ አንዱ ነው። ኡዘይር ያላህ ልጅ ነው የሚለውንም መቼለት የተነሳውን ቅድም ስንለው ነበረ። ሙስሊሞች ይሄ ነገር መልስ ከአጥጋቢ በላይ በሆነ መንገድ መልስ ተሰጥቶበታል። ማሜ እውነት ለሁሉ ቪዲዮ ሰርቶበታል፣ ሳሚ ቪዲዮ ሰርቶበታል፣ እኛም ላይቭ ላይ አውርተነዋል። ያ ምንድነው ሙስሊሞች ኤክስተርናል ሶርስ ውጫዊ መረጃ አግኝተናል ኡዘይር የአላህ ልጅ ነው የሚሉ አይሁዳውያን እንደነበሩ ከአይሁዳውያን መጽሐፎች ላይ አግኝተናል ብለው ማነው አህመድ የሚባለው ልጅም የዛን ቀን ለማማዬ መልስ ሰጠሁኝ ብሎ ሲያወራ በጣም የሚያሳፍር በጣም 10,000 ሰው ባለበት እንዲህ አይነት የሚያሳፍር ዕውቀት ይዞ መናገር በጣም ነው የገረመኝ። እሱ እንኳን አያፍርም እንዴ? እና የለም እንደዛ የሚባለው ሶርስ ተብሎ የቀረበበትን እኮ ገልጠን ስንመለከተው ሙስሊሞች እንዲህ ይላሉ የተባለበትን ነው። እኛ ለምሳሌ የእስልምና መጽሐፍ ውስጥ ክርስቲያኖች እንዲህ ይላሉ ተብሎ ቢጻፍ የእስልምና ማስረጃ ውስጥ ይሄው አያችሁ ከክርስትና ውጭ እኮ የእስልምና ማስረጃ ውስጥ አግኝተናል የክርስትናን እንትን ብለን እንዴት እናቀርባለን? ክርስቲያኖች እንዲህ ይላሉ ግን እንደዛ አይደለም ብለው ነው እያቀረቡ ያሉት ሙስሊሞች። አይሁዶችም መሐመድ የጻፈው መጽሐፍ ላይ ብሎ ነው ሁሉ መጽሐፍ ብሎ የጠቀሰው የመሐመድ መጽሐፍ ላይ መሐመድ በንግግሩ እንዲህ ብሎ ተናግሯል፣ እንዲህ የሚባል ግን የአይሁድ እምነት የለም ተብሎ ተቀምጧል። በውሸት ሲወነጅል አይሁዶችም በውሸት ይወነጅናል። ኡዘይር ያላህ ልጅ ነው አሉ ብሎ
እንዲያውም ቁርጡቢ ተፍሲሩን ገብታችሁ ተመልከቱ። ሶሪ ግን ማማይ ርዕስሽ ካልሆነ እኔ ዝም ብዬ ሃይጃክ ያደረግኩት ነገሩን ይህን ብዬ ጨርሳለሁ። ሱረቱል ኢኽላስ አሰመድ የሚለውን ቀጥል፣ ችግር የለም። እሺ ማማይ፣ ሱረቱል ኢኽላስ አሰመድ የሚለውን ቁርጡቢ ሲፈስር ምን ይላል? ሰመድ የሚለው ቃል አላህ እንዳልተወለደ ለማሳየት ነው። እንደ ኢሳና እንደ ኡዘይር አልተወለደም ብሎ ያስቀምጣልና ኡዘይር አወላለዱ ከኢሳ ጋር ተመሳሰለ እንደሆነ አድርጎ የማቅረብ ምሳሌ እንመለከታለን። ይህ ፈጽሞ ሚስ ሪፕሬዘንቴሽን፣ ሚስ አንደርስታንዲንግ፣ አለማወቅ ነው። ይሄ በሐሰት እንዲህ ነው የሚያምኑት ብሎ ማቅረብ ማለት ነው። ውሸት ነው ይሄ እና አዎ መወንጀል ካለበት መወንጀል አለበት በስነስርዓት። ቁርአን እንዴት የሰውን እምነት በስነስርዓት ሳያቀርብ እንዴት በሐሰት ክስ ሰዎች ላይ ይለጥፋል በሚል በስነስርዓት መጠየቅ መወንጀል አለበት። ምንም ጥያቄ የሌለው ጉዳይ ነው ይሄ እና በተለይ ይኸው ከትንሣኤ ጋር ተነስቶ ደግሞ ከትንሣኤ ጋር ተነስቶ ክርስቶስ ከስቅለቱ ጋር ከትንሣኤ ጋር ተነስቶ ትልቅ ታላቅ ውሸትን በቁርአን ላይ እናገኛለን። በተደጋጋሚ ብለናል። ብቸኛው እምነት ሂስቶሪያንስ የሚስቁበት ነው። ይሄንን ሂስቶሪያንስ አይደለም ሂስቶሪያንስ የክርስትና ተቃዋሚዎች የሚባሉ ክርስትናን የሚያብጠለጥሉ ሰዎች እንኳን የማይክዱት ነገር ኢየሱስ ክርስቶስ መሰቀሉን ነው። የስነ መለኮት ትምህርት ውስጥ ሳይገቡ አምላክ ነው እንደዚህ ነው የሚለው ነገር ውስጥ ሳይገቡ ተሰቅሏል ወይ? አዎ ተሰቅሏል፣ ምንም ጥያቄ የለውም። ክርስቶስ አልተሰቀለም ብንል ስለ ታሪክ ምንም የምናውቀው ነገር የለም ማለት ነው። ስለ ማንኛውም ነገር ታሪክ ማለት ነው ወደፊት ወደ ኋላ ተመልሰን ስለ ማንኛውም ነገር ታሪክ ማወቅ አንችልም ማለት ነው ክርስቶስ አልተሰቀለም ብንል። ምክንያቱም የክርስቶስ ስቅለት አንድ የታሪክ ክስተት ላሟላ የሚገባቸውን ነገሮች ታሪክ ጥናቱ ላይ እነዛን ነገሮች ስለሚያሟላ ክርስቶስ ስለመሰቀሉ ምንም ጥያቄ የሌለው ነገር ነው ይላል። እስልምና ግን መጥቶ ይሄንን እነዚህን ነገሮች ሲክድ እንመለከታለን። እና ላለማርዘም ግን ሀሳቡ እንደዚህ ነው። ቢያንስ አንድ ቦታ ላይ በስነስርዓት የኛን እምነት ሪፕሬዘንት አድርጎ ቢሆን ኖሮ ትንሽ ክሬዲቢሊቲ ይሰጠው ነበር፣ ወይንም ትንሽ ክብደት ይሰጠው ነበር እስልምና። ኦኬ በደንብ አድርጎ ሪፕሬዘንት አድርጎ በደንብ አድርጎ አቅርቦ ግን እንትን አድርጎታል፣ ውድቅ አድርጎታል ቢባል ትንሽ ኦኬ በዚህ ምክንያት ነው በዚህ ምክንያት ነው ይባላል። ግን እንደዛ አይደለም። እሺ ቀጥሉ ግን ሌሎቻችሁ። አርዲዬ ቃልዮት ያሰማልን፣ አመሰግናለሁ። እና ግን በህግ መጠየቅ አለብን የለብንም የሚለውን እሱን አላነሳልኝም። ምክንያቱም ሌላም ቦታ ብዙ ነገር የሽብር ነገር ተናግሮብናል። ያው ሃይማኖቶች ሁሉ ለአላህ እስኪገዛ ድረስ ግደሏቸው የሚለውን በሽብር መጠየቅ የለበትም ወይ ቁርአን? ምክንያቱም አሁን እነሱ ብዙ ነገር ከኋላ መጥቶ አብርሃምን ኢብራሂም በሉ፣ ኢየሱስን ኢሳ ይበሉ፣ ሙሴን ሙሳ ይበሉ እያሉ በጣም በመስጊዶቻቸው ውስጥ ተሰብስበው ሁላ እንግዲህ ይሄን እኔ ኦሮምኛም ስለምችል ሰምቼዋለሁ ይሄንን ነገርና መጠየቅ የለባቸውም ወይ በሽብር? አንደኛ ይገደሉ ግደሏቸው እያለ እየተናገረ ነው። ያው ቁርአን ግዴታ ወይ ከሀገራችን መወገድ አለበት ወይ እምነቱ መወገድ አለበት ብዬ አስባለሁ። በሽብር መጠየቅ አለብን። ይሄንን ነገር ምን ትላላችሁ? በደንብ ያው ችግሩ ምንድነው? እምነት ላይ የእምነት ነገር ሲሆን እንዲሁ በቀላሉ አይ ወቅሶኛልና ብሎ ለመክሰስ እንዲያው አስቸጋሪ ነገር ስለሚሆን ነው እንጂ በእውነት ግን በውጪ አይን ብትመለከተው አንድን አካል በሐሰት የምትወነጅል ከሆነ
አሁን ሙስሊሞች ለምሳሌ እፎይን የሚከሱት ምን እያሉ ነው? የውሸት ነገር ይናገራል እስልምና ላይ የሌለን ነገር በውሸት ይናገራል፣ የውሸት እንትን ይጠቀማል እያሉ ነው ለመክሰስ የሚሞክሩት። ግን ያው ምንም እንኳን እፎይ ለእያንዳንዱ ነገር ማስረጃ እያወጣ ቢሆንም አሁን የእስልም ቁርአኑንም ብንመለከት ግን ስለ ክርስትና ክርስቲያኖች እንደዚህ ያደረጉ እንደዚህ ሆኑ እንደዚህ ይጥፉ የዓለም መጨረሻ ክፉ ፍጥረቶች እያለ ሲሳደብ ስድብ በራሱ ወንጀል መሆን አለበት። ለዚያውም በተቋም ደረጃ ያለን ነገር ጠቅልሎ መሳደብ። አሁን ቁርአናችን ውስጥ ሙስሊሞች የዓለም መጨረሻ ክፉ ፍጥረቶች ናቸው፣ ሙስሊሞች ከምድር እግዚአብሔር ያጥፋቸው እያለ በተደጋጋሚ የሚናገር ቢሆን ኖሮ ሙስሊሞቹ እችን ይዘው መጽሐፉ ይስተካከል ማለታቸው የማይቀር ቢል ኖሮ እንደዚህ ይላል ሙስሊም፣ ምንም ችግር የለበትም። እና እውነት ለመናገር አዎ እንደዚህ አይነት ክፍሎች ለሰው ልጆች አይጠቅሙም፣ መውጣት አለባቸው ከመጽሐፍት ውስጥ። እንዴት ነው አንተ አብረህ ምትበላ ምትጠጣውን ሰው ከአጠገብህ የተቀመጠውን እያስመሰልክ በሆድህ ግን የዓለም መጨረሻ ክፉ ፍጥረት ነው እያልክ እያሰብክ እያስመሰልክ እንዴት ትኖራለህ? እንዴት ህፃናት ልጆችን ስታሳድግ ክርስቲያኖች የዓለም መጨረሻ ክፉ ፍጥረቶች ናቸው የሚል መጽሐፍን እያስነበብክ እንዴት ትኖራለህ? ይሄ በጣም በጣም ለሰው ልጆች ጠንቅ የሆነ ሚውት አድርግ የገባ ሰው ለሰው ልጆች ጠንቅ የሆነ ለሰው ልጆች የማይጠቅም አስተምህሮ ነው። በሰው ልጆች መካከል ጥላቻን የሚዘራ ኦኬ። ለሰው ልጆች የሚጠቅመውማ የሚጠሏችሁን ውደዱ፣ የሚያሳድዷችሁን ጸልዩላቸው የሚል አስተምህሮ እሱ ለሰው ልጆች ይጠቅማል። ሰው አብሮ በፍቅር እንዲኖር ያግዛል፣ ይረዳል። እንደዚህ አይነት አስተምህሮ እስልምና ግን እንዲያው እምነት የሚባለው እንዲያው የዘላለም ህይወት የሚባለው ነገር እንኳን ባይኖር ኖሮ ለሰው ልጆች አይጠቅምም። በምንም አይነት መልኩ በምንም አይነት ጥላቻን ከመዝራት ውጪ ክፋትን ከመዝራት ውጪ በውስጡ አስተምህሮ ከፍተኛ የሆነ ችግር አለበት፣ መቀየር አለበት፣ መሻሻል አለበት። ኦኬ ከዘመኑ ጋር አብሮ የማይሄድ ነው። ምናልባት የዛሬ 1400 ዓመት መካ አካባቢ የኋላ ቀርነት አስተሳሰብ ስለነበረ ለዛ አካባቢ ተጠቅሞበት ሊሆን ይችላል። 21ኛው መቶ ክፍለ ዘመን ላይ ግን እንደዚህ አይነት ኋላ ቀር የሆነ አስተሳሰብ አይሰራም። ኦኬ ሰው ራሱን አፕዴት ማድረግ መቻል አለበት እና እንዳልከው ነው ይሄ በሐሰት የተወነጀንበት ነው። ከዛ ባሻገር ክርስቲያኖችንና አይሁዶችን እንድዋጋ ታዝዣለሁኝ ብሎ አሉ የሼሆች ንግግር እንኳንና አረብ ሀገር ይቅርና ዌስት ውስጥ ያሉ ሼሆች የሚናገሩትን ቪዲዮዎች ከፍተን ብናሳያችሁ የሙስሊሞች ዓላማ ሊሆን የሚገባው እስልምናን ማስፋፋት ነው። ዛሬ ላይ ሙስሊሞች ጥሩ ቤት ስለመግዛት፣ ቤተሰብ ስለመመስረት፣ ልጅ ስለመውለድ ምናምን ነው የምታስቡት አለ ሼሁ ሲናገር። ግን ይሄ አይደለም ዓላማችን። ዓላማችን መሆን ያለበት እስልምናን ማስፋፋት ነው። እና እያስፋፋን ስንሄድ ቁጥራችን እየበዛ ሲመጣ ማድረግ ያለብን ነገር ምንድን ነው አለ? ቁጥራችን እየበዛ ሲመጣ እየሄድን መውረስ ነው፣ ቦታዎችን መውረስ ነው። እና አራት ምርጫ ይሰጣቸዋል አማኝ ላልሆኑት ሰዎች። አንደኛው አላህና መሐመድን ተቀበሉ፣ እስልምናን ተቀበሉ የሚል ነው። የማይቀበሉ ከሆነ ጂዚያ እንዲከፍሉ ማድረግ ነው። ጂዚያ የማይከፍሉ ከሆነ ሶስተኛ የሆነ ነገር ምን እንደነበረ ትዝ አይለኝም። አራተኛ ግን አለና በጣቱ ምልክት እያሳየ አንገቱ ላይ አንገታቸውን መቁረጥ ነው ይላል። አሁን እኮ በአሁኑ ባለንበት ዘመን ማለት ነው እንደዚህ አይነት አስተሳሰብ ይሄ ካንሰር የሆነ አስተሳሰብ ነው። ምን ላይ ነው እንደዛ የምለው ወንድም? ሙስሊማ ነው ሮተርዲ። እሺ ጀሚላ መሐመድ አይሁዶችና ክርስቲያኖችን እንድዋጋ ታዝዣለሁኝ
ያለበት ወይንም ደግሞ በአላህና በመልእክተኛው እስከሚያምኑ ድረስ ወይንም ጂዚያን እስከሚከፍሉ ድረስ እንዋጋ ታዝዣለሁኝ አላለም ብለሽ ነው የምትይኝ? ቃል አፈረሱ። አንወጋም ተብለው ቃል ተገባብተው ቃል ሲያፈርሱ ተዋጉ። እነሱ ናቸው ቃል አፈርሱ ውጊያ የጀመሩት። ድምፅሽ በደንብ አይሰማም። ኤርፎን ካደረግሽ ኤርፎኑን አውልቂው፣ ወይንም ቻርጀር ሰክተሽ ከሆነ ቻርጀሩ የሆነ ድምፅሽ ታፍኗል። እነሱ ናቸው ውጊያ የጀመሩ። ከዛ ውጊያው ተዋጉ። ሱራ 9:29 ላይ ውጊያ ጀምረውበት ነው ይሄን ነገር የተደረገው የሚል እስኪ ማስረጃ አሳይ። ኦኬ እሺ፣ አሁን እኔ ለጥያቄ ነው የገባሁት። ማንን ነው የምጠይቃት? ኦኬ አልሰማሽኝም መሰለኝ ያልኩሽን። ሱራ 9:29 ላይ ከውጊያ ጋር ተገናኝቶ ነው እንደዚህ የተባለው የሚል ማስረጃ አሳይኝ ስልሽ ለጥያቄ ነው የገባሁት አትበይ። ለጥያቄ ነው የገባሁት። ኦኬ ስለዚህ ስለ እስልምናሽ ዝም ብለሽ ነው ማለት ነው ውጊያ ጀምረውበት ነው ብለሽ የመለስሽው እኮ። እንደዛ ነው ያነበብኩት፣ እንደዛ ነው ውጊያ ጀመሩ። መጀመሪያ ቃል ተገባቡ። ኦኬ አይደለም እሱ ሌላ ከሌላ ሱራ ጋር አምታተሹ ነው። ለምሳሌ ሱራ 2:191 አያ ላይ አለ፣ ሱራ 9:5 ላይ አለ። ምናልባት ከውጊያ ጋር የተገናኙ የሚሆኑት። ይሄኛው ግን የሚናገረው ምንድን ነው? አላህና መልእክተኛውን እርም ያደረጉትን ነገር እርም እስከሚያደርጉ ድረስ ወይንም ደግሞ የተዋረዱ ሆነው ጂዚያ እስከሚከፍሉ ድረስ እንድዋጋ ታዝዣለሁ ብሎ በቁርአንም በሐዲስም የተቀመጠ ነው። ስለ ተዋጉሽ ሳይሆን አላህና መልእክተኛውን እርም ያደረጉትን እርም እስከሚያደርጉ ድረስ እንድዋጋ ታዝዣለሁ ነው ያለሽ። የትም ቦታ ቢሆን ጦርነት ከፈቱብሽ አልከፈቱብሽ እና እስልምና ህንድና ግብፅ ጦርነት ተከፍቶባቸው ነው እንደገቡት? ሌሎች ብዙ ሀገሮች ጦርነት ተከፍቶባቸው ነው እንደገቡት? አይደለም፣ በወረራ ነው የገቡት። ስለዚህ ምንም የወረደው እስልምና እንደዛ። ኦኬ እሺ፣ አይ የምታወራው ነገር ምንም አይገናኝም ከቁርአን። ማስረጃ ከፍቼ ላሳይሽ። ኦኬ ይችላል። በጣም ጥሩ። ግን እኔ አሁን ለጥያቄ ነው ገባሁት። አሁን እንዳሳቀሽ እስኪ በማስረጃውን በሼህሽ ንግግርም ስትስቂ ሰማሻለሁ። እሺ ልጠይቅና እንትን ልበል ልጠይቅ። አይ እንዴ ቆይ እንጂ ለምን ምንም ጥያቄ የምትጠይቂው የለም? አትጠይቂም። እሱን ተስፋ አታድርጊ። አትጠይቂም። ያ ለምን ማሚ ልጠይቅሽ ነው የገባሁት። ቤትሽ ነው፣ እንዴት ነው የማልጠይቅሽ? ችግር የለ። እስልምናውን አሁን አሳይሽና ከዛ በኋላ እስኪ እስልምና አሁን ማስረጃ ብለሽ ጠይቀሽ ነበር። እሱን ላሳይ። ማስረጃ ብለሽ አልጠየቅሽም ነበር? እኔ ማስረጃ ይከፈትና ጥያቄ ትመልሽልኝም አንቺ እኮ ጨርሱና ስጨርሽ ነው ካዲያ አንዱ ጀምረሽ ወደ ሌላ የገባሁት። ምንም እኔ እሱ የሚያወራው ነገር ጨርሽ። አሁን እኮ ማስረጃ እየጠየቅሽ ነበር እህታችን። አይልም ቆይ፣ ለምን ማስረጃውን ሸሸሽሽ? መሸሽ አይደለም የመጣሁት እኔ አንቺን ልጠይቅሽ ነው። ስለዚህ ካልሸሸሽ እንደዛ የሚል ማስረጃ ብለሽ እያወራ እያለ በመሀል ገባሽበት። ይኸው ያወራሁትን ማስረጃ ብሎ ሊሰጥሽ ሲል አይ ልጠይቅ ነው የገባሁት ማለት ኦኬ በቃ አለ በቃ ተውት እንደማለት ነው። በቃ አለ ተውት እሺ በቃ ብለሽ ካመንሽ አዎ መጽሐፋችን ላይ አለ ካልሽ መጠየቅ ትችያለሽ። መጽሐፍሽ ላይ እንዳለ ታምኛለሽ? እሺ እኔ ወደ ጥያቄ ልግባ እንግዲህ ካወጣሽኝም። ቆይ በመጀመሪያ ለምን አርነትን እንደምትፈሩች እውነትን ለምን እንደምትፈሩ ብቻ ነው የሚገርመኝ። አሁን የተነገረውን ነገር በማስረጃ ጭንጭዌ ስለምናውቃት ማለት ነው። ማስረጃ አልሽን እንደገባሽ እንደውም እያወራ በመሀል አቋረጥሽና እኔ እንደውም አውራት አልኩት። ጭራሹን እያወራው እውነት ከባድ ነገር አይደለም፣ መጥፎ ነገርም አይደለም። እኔ አትጠይቂ አልተባልሽም፣ ግን አሁን ማስረጃ ላልሽው ነገር ሲከፈት ለምንድን ነው ወደ ጥያቄ ዞር? ለምንድን ነው መጽሐፍሽ እንዲከፈት ያልፈለግሽው? ማስረጃ ብለሽ የጠየቅሽውን ነገር አለበለዚያ እኛ ያለ ማስረጃ እንደማናወራ ታረጋግጭልናለሽ ማለት ነው። እኛ ይሁን ማስረጃ እንክፈትልሽ እያልን እየለመንሽ ነው። ኦኬ አለ አልፈልግም እንድታወጡት፣ ግን እኔ ጥያቄ አለኝ ልጠይቃችሁ ብለሽ ከሆነ መጠየቅ ትችላለሽ። ኦኬ እሺ ልጠይቅሽ።
ስለዚህ መጽሐፍሽ ላይ እንዳለ አመንሽ። ኦ ማይ ጋድ አንቺ እንደፈለግሽ አስቢ፣ ግን እኔ ልንገርሽ ልጠይቅሽ። እኔ መልሽልኝ ተማምነን ከዛ ወደ ጥያቄሽ። መጽሐፍሽ ላይ እንዳለ አመንሽ ማለት ነው። አሁን አርዴ የተናገራቸው እኛ ግደር። እናንተ ስለዚህ ማስረጃ ብለሽ ማይሆን እንትን ነው የምታመጡት። ስለዚህ ማስረጃ ብለሽ ጠይቀሽዋል። ማስረጃው ክፈትላት አድርጊ። እሺ ይኩን ከፍትላታል። እኔ እኮ ልጠይቅ ነው የመጣሁት። መጀመሪያ ከቁርአኑን ጀምርና እሱን ከፍቼ ከዛ በኋላ የአስተምህሮውን እንመለከታለን። ይኸው እሺ እንዲህ ይላል ሱራ 9:29 ላይ ከነዚያ መጽሐፉን ከተሰጡት ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛውን እርም ያደረጉትን እርም የማያረጉትንና እውነተኛውንም ሃይማኖት የማይቀበሉትን የተዋጓችሁን ነው የሚለው። እነርሱን ቆይ እነርሱን እስኪ ዝም በይ፣ እያወራሁኝ ነው። አንቺ እንድታብራሪልኝ አይደለም እኮ ወንድም። እነርሱን ብሎ ምንድን ነው የሚለው? እስኪ አንዴ ሚውት አድርጊሽ፣ አትግቢ በመሃል። ሙሉን አንብበው። እነርሱ ምን ጨርሰዋለሁ፣ አንብቤ ጨርሰዋለሁ። ዝም በይ፣ እያብራራሁ ነው ማወራው። ዝም በይ። ኦኬ ሚውት አድርጊ። ሞዴሬተሮች ሚውት እንዳታነሳ አድርጓት ፕሊዝ። እያብራራሁ ከመጀመሪያው ጀምራለሁ። አሁን እንዳትናገሪ። አሁን ከነዚያ መጽሐፉን ከተሰጡት ሰዎች እነዚያ በአላህና በመጨረሻው ቀን የማያምኑትን የተዋጓችሁን የሚል ትፈልጉልኛላችሁ። እሺ እዚህ ውስጥ በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛው እርም ያደረጉትንም እርም የማያረጉትንና እውነተኛ ሃይማኖትን የማይቀበሉትን እነርሱን የተዋረዱ ሆነው ግብርን በእጆቻቸው እስከሚሰጡ ድረስ ተዋጓቸው ይላል። ኦኬ የምንወጋቸው ደግሞ በምንድን ነው? በሀሳብ ነው፣ በትምህርት ነው። ኦኬ ታዲያ የታል? ያው እንግዲህ በስለት ውጓቸው የሚላለ ግደሏቸው የሚላለ የታል? እዚህ በጣም ደስ ይላል። በሀሳብ ነው የምንዋጋው። የታል? ግደሏቸው የታል? እረዷቸው የታል? አንቺ በጣም ደስ ይላል። በሀሳብ ምን እስከሚያደርጉ ድረስ የተዋረዱ ሆነው ግብርን በእጆቻቸው እስከሚሰጡ ድረስ እነዛ ናቸው ነው የተዋረዱ ናቸው ነው የሚለው ሆነው። ቆይ መልሰው ዙም አደረከው በጣም ወዴት ልመልስ? አይ ናቸው ስትይ ጊዜ የተዋረዱ ናቸው ነው የሚለው። ይሄ እስኪ የተዋረዱ ሆነው ግብርን ምንድነው? ዙም አደረከው ትኛለሽ። አይታየኝም ያለሽ መልሰሽ እጆቻቸው እስከሚሰጡ ድረስ ተዋጓቸው። እጆቻቸውን እስከሚሰጡ ድረስ ተዋጓቸው ነው። አዎ በእጆቻቸው እስከሚሰጡ ድረስ ምን ሆነው የተዋረዱ ሆነው። የምትዋረጁ በጦርነት ከተቀጠቀጥሽ በኋላ። እሺ የት አልግደሏቸው? የት ነው? እስኪ አምጣልኝ ግደሏቸውን። ግደሏቸው። ከዚህ በላይ እንዴት አድርገው ይግደልሽ? እሺ ይሄን ምን ላይ ነው ይሄ? ሱረቱል ተውባ 29ኛው አንቀጽ። ያው ሱረቱል ተውባ 29ኛው አንቀጽ። ኦኬ ግደሏቸው የሚል እስካለ ድረስ እንግዲህ አይልም ማለት ነው። ተዋጓቸው ማለት ነው። ስትዋጊ ቅቤ እየቀባሽ ነው። ትክክለኛው እያስተማርክ ነው። አሃ የምትዋጊው። ኦኬ እሺ አሁን ወደ ጥያቄ ልሂድ። አይ ቆይ ላሳይሽ ቅድም ማስረጃ። በወረራ ደግሞ እንዴት በህንድና በግብጽ ወረው ምንም ጥቃት ሳይደርስባቸው ሙስሊሞች ወረው እንደገቡ። እንዲያው ይሄ እኮ አንድ ማስረጃ ነው እንጂ 1,000 ሚሊዮን ሀገር ነው። ኦልሞስት ኖርዝ አፍሪካ በጠቅላላ ግብጽ፣ ሊቢያ፣ አልጄሪያ፣ ሞሮኮ እንዳለ በወረራ ነው የገቡት። ኦኬ
ልጠይቅ አሁን ጀሚላ አንዴ ማስረጃውን ላሳየሽ። አይ ኖ ይላል። ኦኬ በወረራ ነው የገቡት የምትይ ከሆነ ከዛ በኋላ እንቀጥልና ጥያቄሽን መጠየቅ ትችላለሽ። አይደለም የምን ወረራ ነው? እኔ እንደዛ አላልኩም። ልጠይቅ አሁን በቃ እኮ ማስረጃውን ላሳየሽ። አይደለም ስትይ አንቺ ዝም ብለሽ በራስሽ ደስ ብሎሽ ነው የምታወሪው አይደል? እኔ ደግሞ በወረራ እንደሆነ ላሳየሽ ነው። ኦኬ አንድ ጊዜ ጠብቂ። እሺ በቃ ቻው። እሺ እህታችን ማንጠይቅም ካላችሁ ምን ይባላል ጋይስ? እዚህ ምንም ጥያቄ ለመመለስ የተቀመጠ የለም እኮ ያው እታችሁኝና እታች ሆነሽ ማስረጃውን ትመለከቻለሽ። በወረራ ነው የገቡት የሚለውን ሰማችሁ ግን አይደለ? በሐሳብ ነው ተዋጓቸው የሚለው። ኦኬ ሱራ 9 ኦኬ የታለ ፍርቃዴን እየፈለግኩት ነው። ቆይ እስከማወጣ ድረስ ምናልባት መቀጠል ማውራት የሚፈልግ ሳለው ካለ ማውራት ይችላል። ጥሩ ብለሃል አርዲ